በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ባለውለታ አባት አቡነ ሰላማ ከሳቴ ብርሃን የጻድቁ በረከት ከሁላችን ጋር ይሁንና ታላቁ ስመጥር አባታችን ጻድቁ አቡነ ሰላማ በሶስተኛው መቶ ክፍለ ዘመን መጀመሪያ ላይ ከአባቱ ከቅዱስ ምናጦስና ከቅድስት እናቱ ማርያም ሰናይት በጢሮስ ግሪክ ተወለደ። እድሜው ለትምህርት እንደደረሰ በአካባቢው በነበረው ትምህርት ቤት ውስጥ ሃይማኖታዊ ትምህርቱን በሚገባ ተከታትሎ የተማረ በመልካም ስነ ምግባርና አስተዳደግ ተኮትኩቶ ያደገ ደግ አባት ነበረ። ሜሬጲዮስ የተባለ ነጋዴ ፈላስፋ ወደ ህንድ አገር ሲያልፍ ወዶ ከጢሮስ አገር በጀልባ ጉዞ ጀመረ። ከእርሱም ጋር ከዘመዶቹ ወገን የሆኑ ሁለት ብላቴኖች ነበሩ። የአንደኛው ስም ፍሬምናጦስ፣ የሁለተኛው ደግሞ ኤዴሲዮስ ወይም ሲድራኮስ ይባላል። ሜሬጲዮስ እነዚህን ሁለት ወጣቶች አስከትሎ ወደ አፍሪካ ባህር ጠረፍ በመምጣት በቀይ ባህር ወደብ ውሃ ለመጠጣት እግረ መንገዱንም አገር ለማየት ጀልባውን ጠረፍ ላይ አቆመ። በዚህ ጊዜ በአካባቢው ይኖሩ የነበሩ ሰዎች የአዱሊስ ነዋሪዎች በጀልባ ላይ አደጋ በመጣል ሜሬጲዮስና የጀልባውን ቀዛፊዎች እዚያው ገድለው ሀብታቸውን ዘረፏቸው። ሁለቱ ወጣቶች ግን ተረፉ። በማያውቁትም ሀገር ያለ ዘመድ ያለ ሀብት ብቻቸውን በመቅረታቸው እያዘኑና እያለቀሱ ከዛፍ ስር ተቀምጠው ሲጸልዩ የአካባቢው ነዋሪዎች ያዟቸውና በጊዜው በአክሱም ንጉሥ ለነበረው ለንጉሥ ታዜር በፈረስ አንገት በጦር አንደበት የተማረኩ ሰዎች አመጣንልህ በማለት አስረከቡት። ንጉሡ ሊሞት በተቃረበበት ጊዜ ልጆቹ ገና ለአካለ መጠን አልደረሱም ነበርና መንግስቱን በሞግዚትነት እንድትይዝ ለእቴጌይቱ አደራ ሲል ሁለቱን ምርኮኞች ግን ነፃ ለቀቃቸው። ነገር ግን በእቴጌይቱ ልመና ወደ አገራቸው መመለሳቸው ቀርቶ ልጆቿ እስኪያድጉ ድረስ በአስተዳደር በኩል ሲረዷትና ሲመክሯት ቆዩ። ፍሬምናጦስ በአክሱም በነበረበት ጊዜ የቤተ መንግስቱ አማካሪ ብቻ ሳይሆን ቀደም ሲል በኢትዮጵያዊ ጃንደረባ የተሰበከው የክርስትና ሃይማኖት በሚገባ የሚስፋፋበትን መንገድ ይፈልግ ነበር። ያን ጊዜ የነበሩት የኢትዮጵያ ክርስቲያኖች ሃይማኖት ብቻ እንጂ ክህነት፣ ቁርባንና የመሳሰሉት የክርስትና ስርዓቶች አልነበራቸውም። ሉላኑ አብርሃና አጽባ አካለ መጠን ደርሰው የአባታቸው መንግስት ሲረከቡ ኤዴሲዮስ ወደ አገሩ ተመልሶ ካህን ሆነ። ፍሬምናጦስ ግን ነገስታቱን በማስፈቀድ ስለ ጵጵስና ጉዳይ ለመነጋገር በቅርብ ወደምትገኘው ወደ እስክንድሪያ ሄደ። ፍሬምናጦስ እስክንድሪያ የደረሰው ለእስክንድሮስ አትናቴዎስን አስከትሎ ለጉባኤ ኒቅያ በወጣበት ጊዜ ነበርና እስኪመለሱ ድረስ ትምህርት ቤተ ክርስቲያንን እየተማረ በትዕግስት መጠበቅ ግድ ሆነበት። ለእስክንድሮስ በጉባኤ ኒቅያ በአትናቴዎስ አፈ ጉባኤነት አርዮስን ረድቶ ከተመለሰ በኋላ ወዲያው ስላረፈ በመንበሩ ቅዱስ አትናቴዎስ ተተካ። ፍሬምናጦስም የሄደበትን አብይ ጉዳይ ለቅዱስ አትናቴዎስ አቀረበ። አትናቴዎስም ስለ ኢትዮጵያውያን ሃይማኖት በሚገባ ከተረዳ በኋላ ለፍሬምናጦስ ሥርዓት ቤተ ክርስቲያን አስተምሮ ኤጲስቆጶስ ዘአክሱም ወዘኩላ ኢትዮጵያ ብሎ በአንብሮተ እድ ታኅሳስ 18 ቀን ሾመው። በሹመቱም ወቅት ሰላማ የሚል ስም እንዲወጣለት መልአኩ ቅዱስ ራኤል ለኢየሩሳሌም ኤጲስቆጶስ አባ ቄርሎስ በራእይ ተገልጾ ነግሮታል። ሰላማ ማለት እግዚአብሔርና በሰው መካከል ሆኖ የሚያስታርቅ ማለት ነው። በዘመነ ረሃብ ጥጋብ፣ በዘመነ ጦርነት ሰላም የሚሰጥ ማለት ነው። ብርሃነ ወንጌሉን ለኢትዮጵያውያን ስላበሰረ በብርሃን ትምህርቱ የተደሰቱ በጨለማ ውስጥ ኖረው በእርሱ አማካኝነት ወንጌልን ያበራላቸው ምእመናን ከሳቴ ብርሃን በማለት ሰይመውታል። ቅዱስ ያሬድም ዝንቱ ብእሲ መምህርነ ዘተፈነወ ውስተ ምድር ይከስት ብርሃነ
ማለትም ብርሃንን ይገልጽ ዘንድ ወደ አገራችን ተላከ ይህ ሰው መምህራችን ነው ብሎታል። አባታችን ከተሾመ በኋላ ወንጌልን በስፋት ለሕዝቡ የሚያደርሱ የሚያጠምቁና የሚያቆርቡ ካህናት ዲያቆናትን ሾመ። በአብራ ወአጽብዓ አማካኝነት ብዙ አብያተ ክርስቲያናትን አነጸ። በዘመኑ የኢትዮጵያ ግዛት ወደ ነበሩት ኑቢያ፣ አኑናና መርዌ 5 ቆሞሳትን በመላክ ትምህርተ ወንጌልን እንዲሰበክና ቤተክርስቲያን እንድትስፋፋ አድርጓል። ቅዱሳን መጻሕፍትን ከሱርስት ከዕብራይስጥና ከግሪክ ወደ ግዕዝ ቋንቋ እንዲተረጎሙም አድርጓል። ሂሳባውያን የፊደል አቀማመጥ በመለወጥና ከግራ ወደ ቀኝ መጻፍን የማንበብን ዘዴ አስተምሯል። በ350 ዓመተ ምህረት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆና እንዲታወጅም አድርጓል። በአጠቃላይ መሰረቷ ያልተናወጸ ቤተክርስቲያንን በስብከቱ የመሰረተ ቅድስናውን በጥንት አብያተ ክርስቲያናት የመሰከረለት የወንጌል ብርሃን በመላው ኢትዮጵያ ዞሮ ያበራ በክርስቶስ መስቀል የተገኘውን ሰላም ለኢትዮጵያውያን ያስታወቀ ሐዋርያዊ ግዴታውን በሚገባ የተወጣ በኢየሩሳሌም ላለው ርስታችን በነበረበት ዘመን መፍትሄ የሰጠ የአርዮስን ትምህርት በመጣበት ቦታ የመለሰ መንበሩን ባለም አቀፍ እውቅና ያካተተ ለሀገሪቱ ጭምር የስነ ፊደል ስርዓት የዘረጋ ሀገራችን በራሷ ቋንቋ መጽሐፍ ቅዱስን እንድታገኝ የተረጎመ ፍጹም ሐዋርያዊ ሕይወት የነበረው ታላቅና ቅዱስ የቤተ ክርስቲያናችን አባት ነበረ። በረከት በጻድቅ ራስ ላይ ነው እንዲል መጽሐፍ ቅዱስ እንደተጻፈው ጻድቁ አባታችን ማረርዌ አቡነ ሰላማ ሙታንን አስነስቷል። የጥርና የሰኔ ገድል ፀሐይን ከተፈጥሮ ሕግ ውጭ አቁሟል። የናሴ ገድል ላይ የአባ ኢን ወንዝ ከፍሎ ተሻግሯል። የመስከረም ገድል ላይ በዚህ አይነት ተጋድሎ ሂደት ለ150 ዓመት መልካም ገድሉን ጨርሶ በሐምሌ 26 ህልፈተ ሕይወት ሆኗል። ቤተክርስቲያናችን በአመት 2 ጊዜ በታኅሳስ 18 እና ሐምሌ 26 ቀን በታላቅ በዓል ታከብራለች። የአባታችን የአቡነ ሰላማ በረከት ረድኤቱ ይደርብን። ወስብሐት ለእግዚአብሔር።